ሰላም አድማጮቻችን እንዴት ናችሁ? ዛሬ የኮናቴ ቁጭትና ለ2026 የያዛቸውን ውጥኖች እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ባለፈው ሳምንት መጨረሻ የቻምፒየንስ ሊግ ፍጻሜን እንደተመለከቱ ሁሉም ሰዎች ኢብራሂም ኮናቴም በፒኤስጂ ድንቅ እንቅስቃሴ ተማርኳል። ቪቲኒያና ጓደኞቹ በሙኒክ አሊያንዝ አሬና ኢንተር ሚላንን ሲያፈራርሱ ሲመለከት ግን ቁጭት ውስጡ መፈጠሩ አልቀረም። እንደ ማንኛውም የእግር ኳስ አፍቃሪ በጨዋታው ተደስቻለሁ ብሏል ኮናቴ። ሁላችንም በጉጉት የጠበቅነው ጨዋታ ነው፣ ምክንያቱም የቻምፒየንስ ሊግ ፍጻሜ ነው። እንደኔ ምኞት ቢሆን ቤቴ ቁጭ ብዬ ጨዋታውን ከመከታተል ይልቅ ከቡድኔ ጋር የፍጻሜ ተፋላሚ በሆነ መርጥ ነበር ነው ያለው ኮናቴ። ጨዋታውን ቤታቸው ሆነው ከተከታተሉ አብዛኞቹ ሰዎች በተለየ ኮናቴ ፒኤስጂን መግጠም ምን እንደሚመስል ያውቃል። በመጋቢት 16 ቡድኖች በቀሩበት ዙር በመለያ ምት በፈረንሳይ ክለብ የተሸነፈው የሊቨርፑል ስብስብ አካል ነበር። ሊቨርፑል ከውድድሩ የተሰናበተው በመጨረሻ የቻምፒየንስ ሊግ አሸናፊ በሆነ ቡድን መሆኑን ማወቁ መጠነኛ መጽናኛ ቢሆነውም በቀጣይ የውድድር ዘመን የበለጠ ጠንክረው በመምጣት ውድድሩን ለማሸነፍ እንዲጥሩ የበለጠ እንደሚያነሳሳቸው ግን ተናግሯል። ይህ ግን ብቸኛ ውጥኑ አይደለም። የመሃል ተከላካዩ በፈረንሳይ ብሔራዊ የእግር ኳስ ማዕከል ክሌር ፎንቴን ሆኖ ባደረገው ቃለ ምልልስ ዋናው ነገር በስኬታችን ረክተን እጃችንን አጣጥፈን አለመቀመጣችን ነው ብሏል። ፕሪሚየር ሊጉን አሸንፈናል። የተለየ ስሜት የሚፈጥርና ሁላችንንም ያስደሰተ ስኬት ነው። በራሱ ግን የሁሉ ነገር መጨረሻ አይደለም። በቀጣዩ የውድድር ዘመንም በድጋሚ የሊጉን ዋንጫ ማሸነፍ እፈልጋለሁ። ሊጉን ብቻ ሳይሆን ቻምፒየንስ ሊግንም ማሸነፍ እፈልጋለሁ። ቀጣዩ የውድድር ዘመን ሲጀመር ስለ ዋንጫው ማሰባችንን መቀጠል አለብን። በተጠናቀቀው የውድድር ዘመን ያሸነፍነው ዋንጫ አሁን ታሪክ ሆኗል። ያንን ወደ ጎን ብለን ራሳችንን እንደ አዲስ ማዘጋጀት ይኖርብናል። ያ ያለፈ ታሪክ ነው። አሁን ልንጠይቅ የሚገባው አምና የነበረንን የማሸነፍ ረሃብ፣ የአካልና የአእምሮ ጥንካሬ አለን ወይ ብለን ነው። በእርግጥ ከአምናው በላይ ፈታኝ እንደሚሆንብን ይጠበቃል። ምክንያቱም የአምናው ሻምፒዮን ነንና ሁሉም እኛን ለማሸነፍ ይፈልጋል ብሏል። ኮናቴ ያለፈውን የውድድር ዘመን የጀመረው ተጠባባቂ ወንበር ላይ ተቀምጦ ነበር። በውድድር ዘመኑ የመጀመሪያ ጨዋታ አይፕስዊችን ሲገጥሙ የመጀመሪያውን 45 ደቂቃ ተጠባባቂ ወንበር ላይ ተቀምጦ አሳልፏል። አርነ ስሎት በእረፍት ሰዓት በጨዋታው ተቸግሮ የታየውን ዣሬል ኩዋንሳ አስወጥተው እርሱን ወደ ሜዳ ያስገቡ። ፈረንሳዩ ከዚያ በኋላ ወደ ኋላ አልተመለሰም። የፕሪሚየር ሊጉን ዋንጫ ማሸነፋቸውን ካረጋገጡ በኋላ እስካደረጉት የቼልሲ ጨዋታ ድረስ በሁሉም የሊግ ጨዋታዎች ተሰልፎ ተጫውቷል። ኮናቴ 26ኛ የልደት በዓሉን ያከበረው በዚህ ወር ነው። በ2023/24 የውድድር ዘመን መጨረሻ ከ9 ዓመታት ገደማ ቆይታ በኋላ ከሊቨርፑል የተለያዩትን የርገን ክሎፕ ተክተው ኃላፊነቱን በተረከቡትና ድንቅ የውድድር ዘመን እንዲያሳልፉ በረዱት አርነ ስሎት ስር የእርሱ ኃላፊነት ብዙም እንዳልተቀየረ ተናግሯል። አሰልጣኙ በፖርትማን ሮድ በተደረገው ጨዋታ ተጠባባቂ አድርገው መጀመራቸው ግን በውስጡ ተዳፍኖ የነበረውን እሳት እንዲቀሰቅስ አድርጎታል። እስከ ውድድር ዘመኑ መጨረሻ ግለቱ ሳይቀዘቅዝ መጓዝም ችሏል። ኮናቴ ስለ ሆላንዳዊ አሰልጣኝ ሲጠየቅ በመጠኑ ለየት ያለ የአጨዋወት ፍልስፍና ይከተላል። የበለጠ ኳስን መስርቶ መውጣት ላይ ያተኩራል። ኳሷን የበለጠ እንድንቆጣጠር ይፈልጋል። በተለየ መንገድ እንድቀይር የጠየቀኝ ነገር ግን የለም ብሏል። በውድድር ዘመኑ የመጀመሪያ ጨዋታ በመጀመሪያ አሰላለፍ ውስጥ አልተካተትኩም። ከረፍት መልስ ተቀይሬ ወደ ሜዳ ገባው። ከዚያ አጋጣሚ አንስቶ ሐሳቤ ግልጽ ነበር። በውድድር ዘመኑ ሁለቱንም ነገሮች ማሸነፍ ፈለግኩ። ሁሉንም ነገሮች የኔ ማድረግ ቃጣኝ። ቦታዬን አስጠብቄ ለመቀጠልም ሆነ የተጋጣሚ ቡድንን ለማቆም ጠንክሬ ሰራው። ያሰብኩትን አሳክቻለሁ የሚል አስተያየቱን ይሰነዝራል። በእርግጥ በቻምፒየንስ ሊግ ያሰበውን ያህል ረዥም ርቀት አልተጓዘም። ነገር ግን የውድድር ዘመኑ በተጓዘበት መንገድ ደስተኛ እንደሆነ ይናገራል። በቻምፒየንስ ሊግ ረጅም ርቀት ባለመጓዛችን ግን ቅር ተሰኝቻለሁም ይላል። የፕሪሚየር ሊጉን ዋንጫ ማሸነፋቸውን ካረጋገጡበት ቶተናምን 5-1 ከረቱበት ጨዋታ ዋንጫውን እስከተረከቡበት ጊዜ ድረስ በሊቨርፑል ያለማቋረጥ ፀሐይ ብርሃኗን የምትፈነጥቅ ይመስል ነበር።
ሁሉ ነገር የጨለመው ደጋፊዎች አደባባይ ወጥተው የዋንጫ አሸናፊ ከሆነው ስኳዳቸው ጋር ደስታቸውን በተጋሩበት ዕለት 109 ሰዎች ላይ ጉዳት ያደረሰ የመኪና አደጋ ሲከሰት ነው። በደጋፊዎች ላይ መኪናውን በጭካኔ ያሽከረከረውና ፍርድ ቤት እንዲቀርብ የተደረገው ፖል ዶይል የተባለው የ53 ዓመት የአካባቢው ተወላጅ ነው። ተከፍተናል፣ አዝነናል፣ በፍርሃት ተሸብበናል። ሁሉ ነገር በታሰበው መንገድ ተጉዞ ነበር። በመጨረሻ ግን አሳዛኙ አጋጣሚ ተፈጠረ። ውጥረቱ ለሰዓታት ብሎም ለቀናት የዘለቀ ነበር። ምክንያቱም ስለ ተጎጂዎቹ ቁጥርም ሆነ የጉዳት መጠን በእርግጠኝነት አልታወቀም ነበር። የሰዎች ሕይወት እንዳያልፍ ተጨንቀናል። ምስጋና ለፈጣሪ ይሁንና የአንድም ሰው ሕይወት አላለፈም። በርካቶች ግን ተጎድተዋል። በፍጥነት እንዲያገግሙ እመኝላቸዋለሁ ብሏል። ኮናቴ በተከላካይ መስመር የቀኝ በኩል ሜዳ ላይ የሚያጣምረውን ተጫዋች ከወዲሁ አውቋል። ከጀርመኑ ክለብ ባየር ሊቨርኩዘን የመጣው ጄሮም ፍሪምፖንግ ወደ ሪያል ማድሪድ የሚያመራውን ትሬንት አሌክዛንደር አርኖልድ ቦታ ይሸፍናል። ኮናቴ ሆላንዳዊው ተከላካይ በፍጥነት ከቡድኑ ጋር የሚዋሃድበት አማራጭ ስለ ይኖረዋል የሚል አስተያየትም ሰጥቷል። እንደሚዋሃድም እምነት አለኝ ብሏል። ከአሰልጣኙ የሚሰጠው መመሪያ ግልጽ ነው። በቪዲዮ ትንተና የታገዘ ማብራሪያ ይሰጠናል። ፊርማውን ያኖረው ከአሰልጣኙ ጋር ብዙ ከተነጋገረ በኋላ እንደሆነ አስባለሁ ሲልም ተደምጧል። የኮናቴ ከሊቨርፑል ጋር የፕሪሚየር ሊግን ዋንጫ ያነሳው ተከላካይ በመምጣቱ ግን ደስተኛ ነኝ። በሊቨርፑል የሚያሳልፈው ጊዜ ያማረ እንዲሆንለትም እመኛለሁ። ከእርሱ ጋር መስራት ከትሬንት ጋር ከመጫወት የተለየ እንደሚሆን ምንም ጥርጥር የለውም፣ ምክንያቱም የተለያዩ ተጫዋቾች ናቸውና ብሏል። ኮናቴ የቻምፒየንስ ሊግ ፍጻሜን የመጀመሪያ አጋማሽ የተከታተለው በክሌፎንቴን የመመገቢያ አዳራሽ ከተወሰኑ የፈረንሳይ ብሔራዊ ቡድን ጓደኞቹ ጋር ሆኖ ነው። ሁለተኛውን አጋማሽ ግን ብቻውን ክፍሉ ሆኖ ተመልክቷል። ምንም እንኳን ፒኤስጂ የፈረንሳይ ተወካይ ቢሆንም በኢንተር ሚላን የሚጫወቱ ፈረንሳውያን ስላሉ የብሔራዊ ቡድኑ ተጫዋቾች በመጠኑ ቆጠብ ብለዋል። ፒኤስጂ ጎል ሲያስቆጥር ደስታቸውን በጩኸት ያልገለጹ ተጫዋቾች ነበሩ ብሏል ኮናቴ። የትኛው ተጫዋች የትኛውን ክለብ እንደደገፈ ግን ዝርዝሩን አልነግራችሁም ብሏል። በሁለቱም ቡድኖች ውስጥ የብሔራዊ ቡድን ጓደኞቻችን ስላሉ ዝም ብለን በአጋጣሚ መደሰት ፈለግን። እውነት ለመናገር ለመምረጥ ይከብዳል። በእርግጥ የፓሪስ ተወላጅ ነኝ። ቤተሰቤ በሙሉ የፒኤስጂ ደጋፊዎች ናቸው። አዲስ ነገር አይደለም፣ ሁሉም የሚያውቀው ነው። በሌላ በኩል ደግሞ ከማርከስ ቱራም ጋር በሶሺዮ አካዳሚ አብረን አሳልፈናል። ከቤንጃሚን ፓቫር ጋር በፈረንሳይ ብሔራዊ ቡድን አብረን ተጫውተናል። በተለይ ከማርከስ ጋር ብዙ አሳልፈናል። ከ15 ዓመቱ ጀምሮ አውቀዋለሁ። ደስተኛ እንዲሆን ፈልጌ ነበር። የተሻለው ቡድን ያሸንፍ የሚል ሐሳብ ነበረኝ። በተወሰነ መልኩ ግን ለፒኤስጂ ወግኛለሁ፣ ምክንያቱም ከኡስማን ዴምቤሌ ጋር ጥሩ ወዳጅነት አለን። የውድድር ዘመኑን ያሳለፈበት መንገድ ከግምት ሲገባ የቻምፒየንስ ሊግ ዋንጫን ማሸነፍ ባሎንዶር የማሸነፍ እድሉን እንደሚያሰፋለት አውቄያለሁ። እንደርሱ ያለ ብዙ የተተቸ ተጫዋች፣ ተደጋጋሚ ጉዳት የጎበኘውና ረዥም ጉዞ የተጓዘ ተጫዋች በግሉ እውቅና ሊያገኝ ይገባዋል። እንደዚያ ሲሆን መመልከት ደግሞ ያስደስታል ብሏል። ፒኤስጂ የቻምፒየንስ ሊግ ዋንጫን እንዲያሸንፍ ባበረከተው አስተዋጽኦ ዴምቤሌ ለባሎንዶር ከፍተኛ እድል እንዳለው ቢታመንም በፍጻሜው ጨዋታ ጎልቶ የወጣው ግን ዴዜር ዱዌ ነው። በእርግጥ ኮናቴ ማክሰኞ ዕለት 20 ዓመት ከሞላ የቀድሞ የሬን አጥቂ ጋር ብዙም አብሮ የመጫወት እድል አላገኘም። ሆኖም የሊቨርፑል ተከላካይ ዱዌ ባደረገው ነገር ሁሉ ተደንቋል። እድገቱ አስገርሞታል። ለዚያም ነው በአድናቆት ቃላት ብዙ ስለሱ የተናገረው። ዴሾ በፈረንሳይ ብሔራዊ ቡድን አሰልጣኝነት ያደረገው ስኬታማ ቆይታ ሊጠናቀቅ የሚቀሩት 12 ወራት ናቸው። የ56 ዓመቱ አሰልጣኝ ከ14 ዓመታት የብሔራዊ ቡድን ኃላፊነት ቆይታ በኋላ በቀጣዩ ዓመት ከሚከናወነው የዓለም ዋንጫ መጠናቀቅ በኋላ ኃላፊነቱን እንደሚለቅ ማሳወቁ ይታወሳል። ኮናቴ አሰልጣኙን በድንቅ መንገድ ለመሸኘት መዘጋጀታቸውንም ተናግሯል። በብሔራዊ ቡድኑ 14 ዓመታት ማሳለፍ አስደናቂ ነገር ነው። አሁን በብሔራዊ ቡድኑ ውስጥ የሚገኙ አብዛኞቹ ተጫዋቾች ያደጉት ዴሾ ብሔራዊ ቡድኑን ይዞ እየተመለከቱት ነው። በ2012 ዴሾ ብሔራዊ ቡድኑ ሲረከብ 13 ዓመቴ ነበር።
ሌላው ቀርቶ ወግደ አካዳሚ እንኳን አልተቀላቀልኩም። ለፓሪስ ኤፍሲ ወጣት ቡድን በመጫወት ላይ ነበርኩ። ዛሬ በፈረንሳይ ብሔራዊ ቡድን አሰልጣኝ ነው ብሏል። ሁሉም ውብ ታሪኮች መጨረሻ አላቸው። በብሔራዊ ቡድን በነበረው ቆይታ ያስመዘገበው ሪከርድ ድንቅ ነው። እርሱን ለመሰናበት የተሻለው መንገድ በአሸናፊነት ማጠናቀቅ ነው ብሏል። ስለሆነም ኮናቴ በ2026 ከያዛቸው ውጥኖች ውስጥ ቀዳሚዎቹ በመጪው ክረምት በሚከናወነው የዓለም ዋንጫ በዴሾ ስር አሸናፊ መሆንና በስሎት ስር ተጨማሪ ስኬቶችን ማጣጣም በተለይም በቻምፒየንስ ሊግ ጥሩ ጉዞ ማድረግ ናቸው።